የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር። በደቡብ ክልል ወደ ጋሞ ወይም አርባ ምንጭ አካባቢ ጎራ ብለን ያዘጋጀነው መሰናዶ አለ። እሱ ላይ ነው እንግዲህ ዛሬ የምናወራው ማለት ነው። በጣም ጥሩ። ደቡብ ክልል በጣም ነው የሚያምረው እኮ እንዴ! በጣም ኢትዮጵያ የሚታይበት አካባቢ ነው። ሁሉም ሰው በሰላም በፍቅር አብሮ የሚኖርባት አካባቢ ናት። የሰላም ምሳሌያችንም ናት ደቡብ። እስኪ ለመነሻ ያክል እንድንወያይበት ተመልካቾቻችንም እንዲያውት ቪዲዮውን ያሰናዳነውን ቀንጨብ አድርገን አይተነው ነው። ከፍቅር እንጂ ትርፍ የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ እንዴት አይሾው እንግዲህ የዛሬው የምንመለከተው የጋሞ አባቶችን የሽምግልና ስርዓት ምን እንደሚመስል ነው። አሁን እንዳይሾው እንግዲህ ሁለት ወጣቶች በአጋጣሚ ስራ እየሰሩ ጸብ ተነስቷል። አንደኛው ጉዳት አድርሶበት ሸሽቷል እንዳይሾው። አዎ በትክክል እና ከቪዲዮ እንደተረዳነውም እንደሆነ ቦታው ላይ አንተም በአካል ተገኝተ ነበርና ጸቦች አይነት አላቸው። ከትንሾቹ ጸቦች እዛው በቤተሰብ የሚፈቱ አሉ። ከዛ ከፍ ያለው በሽምግልና የሚፈታ አለ። አሁን እንዳየነው በቪዲዮ እንዳለው ደግሞ ከፍ ያለ የተካረረ ጸብ ሲሆን በዱቡሻ የሚፈታ ነውና አሁን ሀዘን ላይ ናቸው። የተጎዳው ቤተሰብ እናት ወደ ዱቡሻ ስነ ስርዓት የሄደች ነው። ወደ ሽማግሌዎቹ ትሄዳለች። እስኪ ይሄንን በደንብ የሚያብራራ ባህሉን የሚያውቅ አንድ የባህልና ቱሪዝም ባለሙያ ጋብዘናል። እሱ በደንብ ያብራራና ተከታትለን እንመለስ። ወንዲፍራ ከተማ ባላለው የጋሞ ዞን ባህል ቱሪዝም መምሪያ የባህል ታሪክ ቅርስ ጥናት ልማት ዋና ዳይሬክቶሬት እንግዲህ በአካባቢያችን ብዙ ጊዜ የሚከሰቱ ግጭቶች በኢኮኖሚያዊና በማህበራዊ ጉዳዮች ናቸው። እንግዲህ እነዚህ ግጭቶችን የሚዳኙበት በየስልጣን እርከን መሰረት ነው። ዱቡሻ ማለት ባህላዊ መሰብሰቢያ አደባባይ እንግዲህ በዞን ውስጥ ያሉት የማህበረሰብ ወይ የጋሞ ብሔረሰብ የራሱን ማህበራዊ ችግሮችን የሚፈታበት አደባባይ ነው። እንግዲህ ይህን ስንል ማህበራዊ ጉዳዮች ግጭት የሚፈታበት የው ማስቀላ አዲሱ ዘመን መለወጫ በዓላቸውን እዛ በጋራ የሚያከብሩበት አባቶች ምሽት ላይ ስለ ውሏቸው ሀሳብ የሚቀያየሩበት መረጃ የሚለዋወጡበት ወጣቶች የሚማሩበት መድረክም ጭምርም ነው። ለምሳሌ በጣም ቀለል ያሉ ግጭቶች ከሆኑ እታች በንዑስ ዱቡሻ ወይም ባህላዊ መሰብሰቢያ አደባባይ ላይ ግጭቶች ይፈታሉ። ከበድ ያሉ ነፍሰ ግድያ የመሳሰሉት ጉዳዮች ከሆነ አብይ ዋናው ዱቡሻ ላይ ግጭቶች ይከሰታሉ። እንግዲህ እነዚህ ግጭቶችን አባቶች ወደታች ወርደው የማጣራት ስራ ይሰራሉ። ካጣሩ በኋላ በዳይና ተበዳይ ከለዩ በኋላ ነው ውሳኔ የሚሰጡት። ነገር ግን ግጭቱ ከበድ ያለ የሰው ግድያን የመሳሰሉ ግጭቶች ከሆኑ ወደ ከፍተኛው ዱቡሻ ላይ ወጥተው ነው። እንግዲህ ግጭቶችን በድብቅ በስውር ሰው ሳይ የተከሰቱ ግጭቶች ከሆኑ አደባባይ ላይ አባቶች የማወጣታት ስራ ይሰራሉ። በጋሞ ብሔረሰብ ባህል መሰረት አደባባይ ላይ ዱቡሻ ላይ ወጥቶ መዋሸት ጎሜ ነው። እዛ ቦታ ላይ ጎሜ ችግር ላይ እንወድቃለን እንሞታል የሚል እምነት ጠንካራ እምነት ስላላቸው ዱቡሻ ላይ ወጥቶ አይዋሹም። በግልጽ የሰሩትን ነገር ሁሉ ይናገራሉ። በዚህ አግባብ ነው እንግዲህ ግጭቶችን የማብረድ ስራ የመፍታት ሂደቶችን እየሰሩ ያላችሁት። ቅድም እንዳያችሁት ወጣቱ ላይ በመሬት ምክንያት ጉዳት አድርሷል። በኋላ ዱቡሻውን የሚመራው ወይም የዱቡሻው አለቃ መጥቶ በጥሩምባ የአካባቢው ማህበረሰብ አደባባይ እንዲወጣ ካስደረጉ በኋላ በዳይና ተበዳይ እዛ ከወጡ በኋላ የማረጋጋት ስራ ሰርተዋል። ፍርዳ እንጉታዘው
ፓትሰላ ዱቡሻ ልጁ ላይ ጉዳት እንደደረሰ የልጁ እናት ወዲያውኑ ስሜት ውስጥ ገባች። ጮት እዛ ቦታ ተበረከተ። የአካባቢ ማህበረሰብን ተሰባሰበ። ምንድነው ተባለ። የዱቡሻን አለቃ ጉዳዩን ከሰማ በኋላ ከበድ ያለ በመሆኑ ልጁ ላይም ጉዳት ስለደረሰ ጥሩምባ ወይም በዛዬ ለሀገር ሽማግሌዎች ጥሪ ተደረገ። ወዲያውኑም የሀገር ሽማግሌዎች እዛ ቦታ ላይ ተሰባሰቡ። እሷን መጣች። ምንድነው ምን ጉዳት ደረሰብሽ ብለው እሷን ጠየቋት። ልጄን ለስራ ልኬው ጉዳት ደረሰበት፣ ገደሉኝ፣ ይህንን አስክሬን ተቀበሉ፣ ጣልቃ ገብተው እኛ እንፈተዋለን በማለት የተጎጂ ቤተሰብን በማረጋጋት ዱቡሻ ላይ አምጥቶ የፈቱበት ሂደቶች አሉ። በዚህን ጊዜ መጀመሪያ እኛ መስማት አለብን፣ ለምንድነው እንዲያለ ጉዳት ያደረሰው ብለው የሀገር ሽማግሌዎች ይጠይቃሉ። ለምን አደረስክ እንዲያለ ጉዳት ብለው ከጠየቁ በኋላ አጥፍቻለሁ ማሩኝ፣ ኋላቸው ነው እኛ እንክሳለን፣ እናሳክማለን፣ ወደ ህግም አትሄዱ፣ በባህላዊ በስርዓታችን በወጋችን መሰረት ዱቡሻ ላይ እኛ እንፈታለን ብለው ይማጸናሉ። ከተከራከሩ በኋላ መጨረሻ ላይ ነው እንግዲህ ልጅም የጎጂ ቤተሰብም የተጎጂም ቤተሰቦች ሁለቱም አንድ ላይ ከቀረቡ በኋላ እስቲ ተነሱ ምንድነው ነገሩ ብለው የሀገር ሽማግሌዎች ይጠይቃሉ። ባንከርና አንተራጭነና አንተራጣሳ ገዶ አይኮ ጊዶ ሾት ዳሳ ፍርዳ ጋና ከመትደ ጋና ከጭሎ ጋና አይሰብያ ስርዓቱን ስታይ እኮ በጣም የተለየ ነው። ምናልባት ኢትዮጵያ ውስጥ እንዲህ አይነት ውብ ባህሎች ያለን ሰዎች በመሆናችን በጣም እድለኞች ነን። በቀላሉ ችግሮች ሳይባባሱ ወደ መጥፎ ደረጃ ሳያመሩ አሁን በጋሞ ብቻ ሳይሆን በመላው የኢትዮጵያ ክፍሎች እንዲህ አይነት የሽምግልና ስርዓቶች አሉን። አሁን እየተቀዛቀዙ ይመጡ ይመስላል። እንደዚህ ጎልቶ የወጣው አሁን የዚህ የጋሞና ጉራጌ አካባቢ ነውና ሌሎችም አካባቢዎች አሉ። የእርቅ ስነ ስርዓቶች እንደዚህ ጎልተው መውጣት አለባቸው። ለዚህ ደግሞ መንግስት በራሱ አጋዥ ስለሆነ ለመንግስትም አጋዥ ስርዓት ስለሆነ መንግስትም በጣም ትኩረት ሰጥቶት ይሄ ባህል እንዲያድግ እሴቱ እንዲጎለብት ቢደረግ በጣም ጥሩ ነው እንላለን። በዚሁ አጋጣሚ በጣም ትክክል ነው። ይህ እንደውም የሚያሳየው ምን ያህል እርስ በርስ መከባበር እንዳላቸው ነው። እንዳየኸው ሽምግልና ስነ ስርዓቱ በጣም ተረጋግተው በውስጣቸው ምንም ንዴት ቢኖር እንኳን አሳልፈው ወደ ሌላ ጸባይ ሄዱም። ሽምግልናው ላይ ተረጋግተው ነው ሽማግሌዎቹንም ሲያናግሩ የነበረው። ሽማግሌዎቹም ነገሮችን ለመፍታት እንዳየሆነው ጦራቸውን አስቀምጠው ነው መጀመሪያ ከጸብ ነገር እየተነጋገሩ ያሉት በእርጋታ መንፈስና መከባበራቸውን አድንቅ ያለው ነው። በጣም ስርዓቱ ራሱ በጣም ይለያል። በጣም ለየት ያለ ነው መከባበሩ። እዛ አካባቢ ደግሞ ጸብ የፈጠሩት ወይም እርስ በርስ የተጋጩት ሰዎች ለአባቶች ያላቸውን ክብር እናያለን። ይሄ እንግዲህ በጣም አስተማሪ እውነት ለመናገር እኛነታችንን ይሄን ትውልድ ሊገነባ የሚችል ትልቅ እሴት ነው ብለን ነው የምንወስደው። መውሰድም አለብን። እንዲህ አይነት ባህሎች እያደጉን እንዲሄዱ ሁላችንም የራሳችንን ድርሻ መወጣት አለብን። አብሮነት ፕሮግራማችንም በቀጣይ እንግዲህ በሌሎችም ገጠራማ አካባቢዎች እየሄደ እንደዚህ ለሀገር የሚጠቅሙ እሴቶችን እያወጣ ወደ ተመልካቾች የሚያደርስ ይሆናል ማለት ነው። ማስተማሪያም ነው የሚሆነውና እስቲ ቀጣዩ ቪዲዮን አይተን ደግሞ የተወሰነ ብንነጋገር ተሙራራ ታንጸራራ ወንታጽ ወትደው ጋራ ይዛንጋቀዳ ሙራይኔና ሀቻስታው ደረሲን ሲያጊዲኔስ ወንታይ ሚያዲ ወንታይ ከዳያዲ ተሙራፔ ታይንጸራፔ ታናጋጊዛ ወጋናጊዛ ይሰፈ አቺ ደረሺ ቀና ወንታይ ከዲ ነው ኢሚያዲ በጣም ከበድ ያለ ውሳኔ ከሆነ በካው ነው። ይሄ አሁን አካል ላይ ጉዳት ነው፣ የነፍስ ግድያ አይደለም። ይሄ በአጠቃላይ በሐለቃና በሁድጋዎች ውሳኔ የሚያልቅ ነው። አሁን ዛ እንዳያችሁት በሀገር ሽማግሌዎች የተለያየ የስልጣን እርከን ያላቸው ናቸው የተሰባሰቡት። ውሳኔውንም ግልግል ሐሳቡንም ሲያቀርቡ የነበሩት አለቃዎች ናቸው። ይሄንን ሽማግሌዎችም ነገሩን ወዳልተፈለገ አቅጣጫ እንዳይሄድ ወደ በቀልም እንዳይሄዱ ነገ እነዚህ አካላት አብረው የሚኖሩ ናቸው።
አብረው የሚሰሩ አብረው የሚኖሩ ሰዎች ስለሆኑ ይህንን ችግር በዘላቂነት ልንፈታ ይገባል። ምክንያቱም ይሄ አድሮ ከዋለ ወዳልተፈለገ ግጭትም ስለሚሄድ ወዲያውኑ መፍትሄ መስጠት አለብን ብሎ ነው ሁለቱ ወገኖችን ሰብስበው። ምክንያቱም በአካባቢ ባህል ነገርና ስራ ለነገ አያድርም ይባላል። ምክንያቱም ካደረ መልኩን ይቀይርና ወዳልተፈለገ አቅጣጫ ይሄዳል። ከዚህ አንጻር በማህበረሰቡ ዘንድ ወዲያውኑ ግጭቶች ሲከሰቱ ወዲያውኑ ነው መፍትሄ የሚሰጠው። ከዚህም አንጻርም ነው እንግዲህ ዘላቂ ሰላምም ለማምጣትም አንጻርም ነው አሁን ወደ ሌላ ወደ መደበኛ ፍርድ ቤት ቢኬድም በአንዱ ወገን ላይ መፍረዱ አይቀርም፣ ዘላቂ ሰላም አያመጣም። ነገር ግን በባህላዊ ስርዓት ውስጥ ዘላቂ ሰላም ስለሚያመጣ ሁለቱም ከልብ ይቅር እንዲባባሉ ነው። ነገ አብሮ ነው የሚኖሩት፣ አብሮ ነው የሚሰሩት፣ አብሮ ነው የሚበሉት። አብሮነትን ደግሞ ስለሚሸረሽር ከምልም እሳቤው ነው በንጹህ ይቅር እንዲባባሉ የሚደረገው። መኖር እዚህ ነበር እውነት ለመናገር ሁሉ ችግርሽን በቀላሉ እየፈታሽ የምትኖሪበት አካባቢ በቀላሉ የሆነች ግጭት ሲፈጠር ለዛ ግጭት እነዚህ አባቶች ከየቦታው ተሰባስበው ስራቸውን ትተው ለሰላም ቅድሚያ ሰጥተው ችግሮችን በዚህ መንገድ ሲፈቱ በጣም ደስ ይላል እውነት ለመናገር። ይሄ በገጠር ብቻ መሆን የለበትም፣ ገጠራማው አካባቢ ብቻ መሆን የለበትም፣ በከተማው ማደግ አለበት። እያደገ ሲሄድ ነው ሀገራችን ሰላም የምትሆነው። የእርስ በርስ መቀራረባችን፣ የእርስ በርስ አንድነታችን፣ አብሮነታችን ተጠናክሮ የሚሄደው እንዲህ አይነትም ባህሎቻችንን ማሳደግ ስንችል ነው። ሁሉንም በህግና በህግ ብቻ ብለን መሄዱ የበለጠ እያቃቃረ ይሄዳል። ጥቃቅን ነገሮች እንዲህ አይነት ነገሮች በነገራችን ላይ ጥቃቅን ብቻ ነገሮች አይደሉም እዚህ አካባቢ ላይ የሚፈቱ ቅድም አስቶይን እንዳነሳሽው ከባድ ችግሮችም ይፈታሉ በዚህ የእርቅ ስርዓታችን። በአጋጣሚ ካሁን በፊት ባቀረብናቸው ፕሮግራሞችም ተመልካቾች እንዳዩት የሰው ህይወት ሁሉ ጠፍቶ ወደ መበቃቀል እንዳይኬድ ሽማግሌዎች በዚህ ባህላዊ እርቅ ስነ ስርዓታቸው ይፈቱታል። ያ ከተፈታ በኋላ ህዝቦች በሰላም እንዲኖሩ ያደርጋሉ። ወደ ቂም በቀል አይኬድም። አብረው ይሰራሉ፣ አብረው ይኖራሉ። እንዲህ አይነት ባህል ነው ያለንና ችግሮች ሊፈጠሩ ይችላሉ አስበሽውም ሳታስቢውም። ግን ችግሮች ሳይባባሱና ወደ ጎረቤት ወደ ዘርማንዘር ወደ ብሔር ከዛም ወደ ሀገር ግጭት ሳይሄዱ በዚህ መንገድ በቀላሉ መፈታታቸው ያለውን ፋይዳ በደንብ መገንዘብ ያስፈልጋል። ይህንን ችግር በዘላቂነት ልንፈታ ይገባል። ምክንያቱም ይሄ አድሮ ከዋለ ወዳልተፈለገ ግጭትም ስለሚሄድ ወዲያውኑ መፍትሄ መስጠት አለብን ብሎ ነው ሁለቱ ወገኖችን ሰብስበው። ምክንያቱም በአካባቢ ባህል ነገርና ስራ ለነገ አያድርም ይባላል። ማንኛውንም ግጭት ከስሩ በጊዜው ነው የሚፈቱት። ያኔ ሌላ ነገር ከማሰብ ወደ አልባሌ ግጭት ከማምራት ጉዳዩ በሰላም ተፈቶ ወደ ነበረው ቀድሞ ህይወታችን መለሳሉና ቪዲዮ ላይም እንዳየነው ሽማግሌዎች ተሰብስበዋል። በተጎጂም በኩል ወይ የጎጂም አንድ ላይ ተሰብስበው ቅሬታቸውን እያቀረቡ ነበረ። ሽማግሌዎች የጸቡን መንስኤን የጠየቁት በእርጋታ ከዛ በኋላ ነው የጎጂ ቤተሰቦች ስለተፈጠረው ነገር በማስረዳት በድንበር እንደተነሳ ይሄ ጸብ ከዛም በኋላ ግን ከቁጥጥር ውጪ እንደወጣ በማስረዳት ይቅርታ ወደ መጠየቅ ይሄዱትኝ። እንግዲህ ባጭሩ እንደምናየው ከሆነ ቪዲዮውን ማለት ነው። የሊድ የግዛ ሶይባ ባይዲ ዱሬትሽ ነኒ ነቆፋ እራ ወጋይ ቡሻ ወጋይ አቱማ ወጋይ ማጫ ወጋይ አይሰታና ኤንግባንዳ ዋስዲ አሁን እንደዚህ የጸብ ሲፈጠር ብቻ አይደለም እነዚህ አባቶች በተለይ የጋሞ አባቶች የሚታወቁበት አለ። ወጣቶች በስሜት ተነሳስተው ንብረት ሊያወድሙ ሲሉ መቼም እናስታውሳለን። ፎቶውንም ማየት እንችላለን። እርጥብ ሳር ይዘው በጉልበታቸው ተንበርከው ተው፣ ይሄ ጊዜ ያልፋል፣ ንብረት አታውድሙ፣ ጸብን የበለጠ አታባብሱ ብለው ወጣቶችን ሲገስጹ እና ንብረቶችም እንዳይወድሙ ሲከላከሉና ሲያድኑ አይተናል። ይሄ እንግዲህ ምን ያክል ሀገራዊ አበርክቷቸውን ማየት ይቻላል፣ ምን ያክል ከፍተኛ አስተዋጽኦ እንዳደረጉ ማሳያ ነው ማለት ነውና እነዚህን አባቶች ነው
እያበዙ መሄድ ለነዚህ ነው የተለየ ቦታ ሰጥቶ ባህሉ እንዲያድግ ማድረግ ያለብን። ቅድም እንደገለጽኩትም የኛ ብቻ የሚዲያውን ብቻ ሳይሆን መንግስት በራሱ በደንብ ትኩረት ሰጥቶ ሊሰራ ይገባል። ባህልና ቱሪዝም ቢሮዎች አሉ በየቦታው ብዙ እንደው የሰሩበት ነው ባንልም በቀጣይ ግን አጠናክረው መቀጠል አለባቸው የሚል አቋም አለኝ። በትክክል እንዲሁም አንድ እኔ የተረዳሁት ነገር ቢኖር ተናጋሪ ማህበረሰብ ብቻ ሳይሆን አድማጭም አላቸው፣ ትዕዛዝን ተቀባይ ማህበረሰብ አላቸው። እንኳን እዛ ጸብ ላይ አይደለም እኔ እናንተ እዚህ መሀል ይሄን ነገር አድርጊ ስትለኝ መስማት እየከበደኝ ባለበት በዚህ ዘመን ነገሮች እየተደማመጠን አይደለም አይደል? አሁን ላይ ሁላችንም በመሰለን ነው እየተመራን ያለ ነው። ለዛ ነው ወደ ብዙ ግጭት እየመጣን ያለ ነው፣ ነገሮችን እያበላሸን ያለ ነውና ተው ስንባል መስማት ብንችል ልክ ሽማግሌዎችን እንደሚናገሩትኝ እነሱም መገሰጽ እንደሚችሉት የግድ እኮ ሽማግሌ አያስፈልግንም። በቤተሰብ መሀልም ያለውን ነገር ለመፍታት መደማመጥ መቻል አለብንና ያን ነገር ወደ ቤተሰብ አምጥተን ወደ ግላ ህይወታችን አምጥተን ተደማምጠን ነገሮችን በትግስት መፍታት ብንችል እኔ የተማርኩት ነገር ያንን ነው። እንግዲህ ነው ወጣቶቹም የተቀረጹበት ነው። እንግዲህ እዚህ አካባቢ ላይ ወላጆችም ሽማግሌዎች ናቸው። በጥሩ ስነ ምግባር የተቀረጹ ናቸው። ፈሪሃ እግዚአብሔር ያለባቸው ሰዎች ናቸው። ይሄ ነገር ከዚህ ማንሳት አይቻልም፣ ነውር ነው ካልሻቸው አያነሱም። አድማጭ ማህበረሰብ አለላልሽው ነው። ሽማግሌዎችንም የሚያደምጥ ወጣት ማህበረሰብ የተፈጠረው የወላጅ ሚና ነው፣ የአካባቢ ሚና ነው። አካባቢሽን ነው የምትመስለው። እያዩ የመጡት መከባበር አለ ከቤተሰባቸው ጀምረው ከአካባቢያቸው ጀምረው ያንን ነው እያሳደጉ ወደ ሀገር ወደ ማገዝ ጥላቻን በፍቅር ወደ መቀየር የመጡበት የአካባቢያቸው ሁኔታ ነው። የሰው ልጅ መጀመሪያ ቤተሰቡ የሚቀርጸው ነው፣ ከዛ ትምህርት ቤት ነው፣ ከዛ ማህበረሰቡ ነው፣ ከዛም እያለ እንደ ሀገር የመንግስት ወይም የማህበራቶች የእምነት ተቋማቶች የራሳቸው ሚና አላቸው እና እዚህ ላይ ሁሉም ሰው በየአካባቢው ያለው ሰው በተለይ ትውልድ ላይ ቢሰራ ከወላጅ ጀምሮ እስከ ትምህርት ቤት ያለ እስከ መንግስትም እንደዚህ ማህበራቶችም የእምነት ተቋማቶችም መታገልና መስራት ያለባቸው ዜጋን የመፍጠር ላይ ነው። መጥፎን ነገር መጥፎ ነው ማለት አለብን። ጥሩን ነገር ጥሩ ነው ይሄን ነው መከተል ያለብን፣ ይሄኛው አይጠቅመንም ብለን መናገር አለብን። ያ ካልሆነ ግን እንደምናያቸው ችግሮቻችን እየሰፉ ይሄዳሉ። ችግሮቻችንን ማጥበብ የሚቻለው በመነጋገር ዜጎች ላይ በመስራት በተለይም ወጣቶች ላይ ህፃናቱ ላይ ስራ በመስራት ነው ይሄን ነገር መቀየር የምንችለው። አስቱ ወደ ማጠቃለሉ እየመጣን ነው እና የሽምግልና ስነ ስርዓቱን እስቲ በቦታው ስለተገኘክ እንዴት ነው ያጠቃለሉት? እስቲ ካንተ እንስማው። ደግሞ ማጠቃለያው እንግዲህ በካሳ ነው ታየ። ሽምግልናው ወረደ፣ እርጥብ ሳር አለ፣ ያን የመቀባበል ነገር አለ ከቪዲዮ እንዳየ ነው። ግን በካሳ ነው የሚጠናቀቀው። ልጁን እንዲታከም ይደረጋል፣ እንክብካቤ ይደረግለታል። በግም ይሁን ሌላ ነገርም ካሳ ይከሱና የጎጂ ወገን የተመታውን ልጅ እንዲያክሙ ይደረጋል። ከዛ በኋላ ያው እንደተለመደው ነው። እዛ አካባቢ ላይ ብዙ ቂም በቀል የለም። በዚህ ጊዜ መተኛል፣ ደብድበኛል፣ ጉዳት አደረሰብኛልና እኔ ልደብድብህ የሚል አቋም የለም። ምክንያቱም በሽማግሌዎች የታሰረ ነው። ሽማግሌዎች የጉዳቱን መጠን አይተው ለክተው ካሳ እንዲካስ ስላደረጉ እዛ ላይ የነሱ የጥላቻ ወይም የጸብ ቂም በቀል የሚባለው ነገር እዛ ላይ ይቋጫል። ስለዚህ አብሮነት ፕሮግራማችን ጸብን በፍቅር እንቀይር የሚለን ነው። ሁሉ ጊዜ ከጸብ ከጥላቻ ከክርክር ከመገፋፋት የምናገኘው አንዳችም ትርፍ የለም። ይሄ የግጭት አፈታት ስርዓቱ ሙሉ በሙሉ ሁለቱ ወገኖች ከተስማሙ በኋላ እንግዲህ መስማማታቸውን ከልብ እንዲገልጹ ምግብ ከሁለቱ ወገኖች እንዲቀርብ ይደረጋል። ከተጎጂና ከጎጂ ቤተሰብ ጥቃት ካደረሰው አካል የሚጠጣ ጠላ በእንስራ እንዲመጣ ይደረጋል። የሚቀመስ እህል ይቀርብና ሁለቱም ከዚህ በኋላ በእኛ መካከል ምንም አይነት ጸብ የለም፣ ጨርሰናል፣ ታርቀናል፣ እርቀ ሰላም ወርደናል በሚል ከአንድ ቅል አብረው ይጠጣሉ።
ጠላ ይጠጣሉ። ይሄ እንግዲህ ማለት ምን ማለት ሁለቱ ከአንድ ቅል መጠጣት ችግሮቻችን ጨርሰናል፣ ተዋህደናል፣ ይቅር ተባብለናል። ከዚህ በኋላ እርቁ በሰላም መጠናቀቁን ነው። እህል ቀምሰዋል። ይሄ ነው እንግዲህ ባህላዊ ስርዓቱ። ያ ከቀመሱ በኋላ ነው ሙሉ በሙሉ ስርዓቱ ማለቁን የሚያመላክተው ከዚህ አንፃር ነው። ተመልካቾቻችን አሁን እንደምትመለከቱት እርቁ ተፈጽሟል። እርቁ ከተፈጸመ በኋላ ደግሞ አሁን ማዕድ መቋደስ አለ። ልክ ማዕዱ ሲቋደስ የሰው ልጅ ተቋርፎ ተቃይሞ አይቀርም ማለት ነውና ልክ ቃል ኪዳን ተሳሰሩ። ከዚህ በኋላ እነዚህ የተጣሉ ሰዎች አብረው ይሰራሉ፣ አብረው ይኖራሉ። ቂም በቀል የለም ማለት ነው። በዚህ በጋሞ ዞን ተገይተን ያደረግነው ቆይታ በጣም ለየት ያለ ነው። ሁላችንም ይሄ ባህል ኢትዮጵያን በአብሮነት ጠብቆ ያኖረ በጣም ትልቅ ባህላችን ስለሆነ ማደግ ያለበት የጋሞ አባቶችንም በጣም አድርገን ነው የምናመሰግነው። እዚህ ድረስ መጥተን ይህን የመሰለ ውብ ባህል ኢትዮጵያን ከፍ የሚያደርግ አብሮነታችንን የሚያጠናክር ባህል አይተናል። በጣም አድርገን እናመሰግናለን። እንዲህ አይነት አባቶች ባይኖሩ ኖሮ እኛ የለንም ነበር ማለት ነው። እንግዲህ ይህንን የባህል እሴት እንዲጠበቅ፣ እንዲተዋወቅ፣ ከትውልድ ትውልድ እንዲተላለፍ ሁላችንም ልንጠብቀው፣ ልንንከባከበው የሚገባው ነው እሴት ነው። ምክንያቱም ለአገራዊ ለሰላም ግንባታ እየሰጠ ያለው ፋይዳ ከፍተኛ በመሆኑ ይህንን እሴት ጠብቀን ለትውልድ ማስተላለፍ ይገባናል። ምክንያቱም ይህንን እሴት ይህንን ሀብት ይዘን ግጭቶችን እያበረድን ግጭቶችን እየተከላከልን ይሄ እኛ ጋር የነበረውን ወደ ሌሎች አካባቢዎች ፕሮሞት ልናደርግ ይገባል፣ ልንጠብቀው ይገባል። ወጣቱም ይህንን ተቀብለው ይህንን የባህል እሴት አባቶች እስካሁን ድረስ ጠብቀው አቆይተዋል። እኛም ደግሞ ከአባቶቻችን የተረከብነውን ጥንትም የነበረ አሁንም የነበረ አብሮነትን የሚያጠናክር እሴት በመሆኑ ልንጠብቀው የሚገባው የባህል እሴቶቻችን ናቸው። ሉሊ እንግዲህ ባነበረ ቆይታ የቦታውን ድባብ የሽምግልናው ስነ ስርዓት እስቲ ባንተ አገላለጽ የተወሰነ ነገር ነው። መንፈሱ ሁሉ ነገር ኢትዮጵያዊ ነው። እውነት ለመናገር በቃ እንባሽ ሁሉ ነው የሚመጣው። እንዲህ አይነት ሀገር እያለችን ነው ወይ? እንዲህ አይነት ባህል፣ እንዲህ አይነት አባቶች እያሉን ነው ወይ? እርስ በርስ የምንባለው እንደው ምን አይነት ጊዜ ላይ ነው ያለ ነው? እኛ በተለይ አሁን ይሄ ወጣቱ ክፍል ስሜታዊ ይሆናል። በዛው ልክ ግን ደግሞ በጣም ትሁት የሆኑ እንደዚህ አይነት አባቶች ያሳደጓቸው ልጆች አሉ። በጣም ትሁት ኢትዮጵያዊ ሆኑ ሀገር ማሻገር የሚችሉ ወጣቶች አሉ። በዛው ልክ ግን ስሜታዊ የምንሆን ሰዎች ደግሞ አለን። ከዚህ ከስሜታዊነት መውጣት ያስፈልጋል። ራስን ማየት ያስፈልጋል። መረጋጋት ያስፈልጋል። ነገሮችን በርቀት ማየት ያስፈልጋል። ለነገው ትውልድ እኛ የምናወርሰው የነገው ትውልድ የሚጸጸትባት ምነው ባልተፈጠርኩ የሚልባት ሀገር ሳይሆን እንኳንም ኢትዮጵያ ተፈጠርኩ የሚልባት ሀገር ልንፈጥርለት ይገባል። ይሄን ለማድረግ ደግሞ እንደዚህ አይነት አባቶችን ፈለግ መከተል፣ የነሱን ምክር መቀበል፣ የነሱን ምርቃት መቀበል ያስፈልጋል። ምርቃት ቀላል ነገር አይደለም። በነገራችን ላይ እኛ ኢትዮጵያ እንደ ኢትዮጵያ እውነት ለመናገር እግዚአብሔር ክፎች ይኮንናል አይደል? ብዙዎቻችን ክፎች ነን። የሰው ልጅ በባህሪው እንደ ክፋታችን ቢሆን እግዚአብሔር እንደሌላው ዓለም እኮ ሊቀጣን ይችል ነበር። ግን እንደነዚህ አይነት ደጋጋ አባቶች አሉ በየቦታው ስለ ኢትዮጵያ የሚጸልዩ፣ ስለ ኢትዮጵያ የሚጨነቁ፣ ስለ ትውልዳቸው የሚያለቅሱ አባቶች አሉ፣ እናቶች አሉ። በእነሱ ጸሎት ነው እንጂ የቆምነው። አሁን እኮ እውነት ለመናገር ፈጣሪንም እየተዳፈርን ነው። ፈጣሪን እየተጋፋን ነው ስንል እኮ ታላቅን ያለ ማክበር በራሱ እግዚአብሔርን መጋፋት ነው፣ እግዚአብሔርን መዳፈር ነው።
እናት አባትን ወደ ላይ ቀና ብሎ መናገር፣ መሳደብ፣ መተቸት፣ ለእናት አባት ያለመታዘዝ፣ ታላላቆችን ያለማክበር ይሄ በራሱ ከእግዚአብሔር ጋር የሚያጣላን ነው። የምህረት አምላክ ስለሆነ ብቻ ነው። በቅርቡ የምናያቸው ነገሮች አሉ እኮ በተለያየ ሶሻል ሚዲያ እናያለን። በውጭው ዓለም ላይ እንደው ከበረዶ ማዕት ጀምረን ካውሎ ነፋስ ጀምረን እንደ ክፋታችን ብንቀጣኛ እንቋቋመዋለን? አንቋቋመው። ስለዚህ የእግዚአብሔር ሀገር ስላለችን ትክክለኛ መልካም ሰዎች፣ መልካም አባቶች፣ መልካም እናቶች ስላሉ በእነሱ ጸሎት ነው ያለን። ስለዚህ ይሄን ሰላማችንን እንዳናጣው ራስን ማየት ያስፈልጋል። ስለዚህ ተመልካቾቻችን በየቤታችን ሆነን እግዚአብሔርን ማሰብ ነው። ሲጀመር አጠገባችን ያለውን ሰው መውደድ አለብን። የመጀመሪያው ነገር እኔ አንቺን ሳልወድሽ፣ አንቺን እየገፋሁሽ፣ አንቺን እያጠፋሁሽ፣ አንቺን ከምድረ ገጽ ለማጥፋት ጉድጓድ እየቆፈርኩ እግዚአብሔርን እፈራለሁ፣ እግዚአብሔርን እወደዋለሁ ማለት አይቻልም። ይሄ ውሸታም ነው። ውሸታምነት ቀጣፊነት ነው። ስንፈቃቀር፣ ስንረዳዳ፣ ስንተሳሰብ የምናገኘው ትርፍ አለ። ሀገራችንን ማሳደግ እንችላለን። እኛም ህይወታችንን በሰላማዊ መንገድ ተረጋግተን መምራት እንችላለን። ስለዚህ ሁሉ ጊዜ ሰላሙን፣ መልካሙን መምረጥ ጥሩ ነው የሚለው የዘወትር መልእክታችን ነው። እንግዲህ ተመልካቾቻችን የዛሬው ቆይታችን እንደተከታተላችሁት ነበረ። ሎሌ መልካም ቆይታ፣ ቆንጆ ነገር ነው ያቀረባችሁልን። ደቡብ ላይ እንዴት ነው ጨረስን ፕሮግራም ወይስ ለቀጣይ ሳምንት ለተመልካቾቻችን ምናጋራዋል ይኖረናል? ምክንያቱም የምናቆመው አይደለም። እንዲህ አይነት ባህሎችን ፈልፍለን ከየቦታው እናወጣና ለተመልካቾች እናደርሳለን። ይሄን ስናደርስ እንደው ዝም ብለን አይተን ለማለፍ ወይም አይታችሁ ለማለፍ ሳይሆን ተመልካቾቻችን ከዚህ ምን እንማር፣ ይሄ ባህላችን እንዴት እናሳድግ። በየቦታው እንዲህ አይነት ባህሎች አሉ። በኦሮሚያም፣ በአማራም፣ በትግራይም፣ በደቡብም፣ በሶማሌም በሁሉም ቦታዎች ላይ እንዲህ አይነት ውብ የሆኑ ባህሎች ስላሉን እነዚህን ማሳደግ፣ ማጠናከር፣ አብሮነታችንን ከፍ የምናደርገው ሀገራችንን የተሻለች የምናደርገው ባህሎቻችንንም ሳንለቅ ነው። ምናመጣቸው አሉ፣ ዘመናዊ ወደ ዘመናዊነት ምንቀይራቸው አሉ። በዛው ልክ ግን የማይቀየሩ የኢትዮጵያ የሆኑ ሀብቶች አሉ፣ ባህሎች አሉ። እነሱን ይዘን መቀጠሉ ደግሞ ብቸኛ ኢትዮጵያ ያደርገናል ማለት ነው። ተመልካቾቻችን ያስተምራል፣ ህብረተሰቡንም ቁም ነገር ያስጨብጣል የምትሉትን ባህላችንን እንዲሁም ሌሎች ወጎቻችንን በታች በተቀመጠው ስልክ ልታጋሩን ትችላላችሁ። ይህንን የመሰሉ ቆንጆ ፕሮግራሞችንም ወደፊት እኛም ሰርተን እንደናንተ እናቀርብላችኋለን። ለተመልካቾቻችን እንግዲህ በዚህ መልኩ ነው ቃል እየገባንላችሁ ያለው። በቀጣይ የተለያዩ ፕሮግራሞችን የተለያዩ ቦታዎች ላይ ሄደን በመስራት ለናንተ የምናካፍል ይሆናል። የዛሬው ፕሮግራማችን ይሄን ይመስል ነበር። ተመልካቾቻችን ሳምንት በአዲስ ፕሮግራም እስከምንገናኝ ድረስ መልካም ሳምንት። ከፍቅር እንጂ ትርፍ የለም ከጸብ ከጥላቻ፣ አብረን እኮ ለአንድነት ለእድገታችን ብቻ። አብሮነታችን ለእኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር።